አባታችሁ የደበቃችሁት? ወረደው በእናትህ ነው። ሄሎ እንዴ ብሩን እኮ አላስገባህም። ተረጋጋ፣ አስገባልሃለሁ። ትትና ዛሬም እንግዲህ በጭንቀት ላይ ትገኛለች። ይሄው እንግዲህ ጭንቀቷ የበዛው ትትና በስቃይ ውስጥ የምታልፈው ትትና እንግዲህ በረጅም ጊዜ ስቃይና መከራ ውስጥ አሁንም የመጀመሪያው ስቃዩ አለቃት ብሎ በመድብል አማካኝነት ከነዝና የእስር ቤት ጎዳና ብትወጣም አሁን ደግሞ ሩጦ ተከታትሎ በእግሯ ተከትሎ እስከገባችበት ድረስ መጥቶ እያሳደዳት ይገኛል። ዝና እንግዲህ ትትናን ያው እንደምታውቁት ለባለ ሀብቱ ሰውዬ ተባብሎ ኩላሊቷን ሊወጣ የ30 ደቂቃ ልዩነት ብቻ ሲቀረው እንግዲህ ትትናን መድብል አስመልጧታል። መድብል አስመልጧትም ቀጥታ ከመድብል ጋር እንግዲህ እንደሚታወቀው ተነጣጥለው የብቻ ነበር የጠፉት። ዝናም አጋጣሚ ደርሶባቸው ስለነበረ ትትና በሌላ መንገድ ነበር ወጣ የሄደችው። በዛም አጋጣሚ እንግዲህ በመለያየታቸው ትትና ሩጣ አጋጣሚ ካገኘችው ሰው ጋር መንገድ ላይ ተገናኝታ እባክህ ብላ የነፍሴን አውጣልኝ በማለት ተማጽነዋለች። ያም የተማጸነችው ልጅ እንግዲህ ሴት ልጅ ስለሆነች እች ልጅ ምናልባት እህቴ ብትሆን እናቴ ብትሆን አላልፋትም በማለት ይዟት ወደ ጎጆ ቃቅንቷል። በጎጆ ቢያቀናም እንግዲህ ተከታትሏት የዝና ድሪሳ ተከታትሏት እስከገባችበት ተከትሏት ገብቷል። በሚገርም ሁኔታ እስካሁን ድረስ እንትኑ ምኑም ነገር አለቀቀው። የሚገርመው ነገር አሁንም እንደቀጠለ ነው የሚገኘው። ስቃይና መከራዋ ከገባችበትም እንኳን አልፋታት ብሎ ዝና እስካለችበት ድረስ በኮቴዋ በመምጣት አሁንም ገብቶ እየተከታተላት ነው የሚገኘው። በሚገርም ሁኔታ አሁንም እየተፋለመ ይገኛል። እሷም ደግሞ ህይወቷን ለማትረፍ አሁን ሩጫ ትገኛለች። ሩጫዋን ለማሸነፍም ደፋ ቀና እያለች ነው። እውነት ትትና ይሳካላት ይሆን? ተወጣው ይሆን ወይስ ዝና ይደርስባት ይሆን? ምን ትላላችሁ ቤተሰቦቻችን? ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች ሰላምታ ያበያላችሁበት የዓለም ዳርቻ ይድረሳችሁ። እንዴት ምን አላችሁልኝ? እኔ ያለው እግዚአብሔር እየተመሰገነ ይሁን። እንዴት ናችሁ እናንተ? ሁሉ ሰላም ከኔ ጋር አለው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። ውድ ቤተሰቦቼ ሁሌም ወዳችሁ ፈራችሁ ስለምትከታተሉኝ ምስጋናዬ ላቅ ያለ ነው። እኔ አንድ እህታችሁን ላይክ በማድረግ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ስለምታደርጉልኝ መልካም ቅንነት ስለምታደርጉልኝ ሐሳብና መልካም ሐሳባችሁ በጣም አመሰግናለሁ። አሁንም እንግዲህ ዝና ያው የዝናን ክፋት ታውቁታላችሁ። በዝና ክፋት የተያዘችው ትትና እስካሁንም በስቃይ ውስጥ ትገኛለች። የእናንተ ሐሳባችሁ ምን ይመስላል? የኔ እንደምታወቀው እንግዲህ ትትና በእርግጠኝነት ይሄን ሁሉ መስዋዕትነትም ከፍላ የመጨረሻ እፎ የምትልበት ሰዓት እንደሚመጣና እንደምትቀርብ ምንም ጥርጥር የለውም። እንግዲህ ትትና ብዙ ስቃዮችን ከዝና ቤት እንደማትወጣ ተስፋ መቁረጦችን ግን በዛም ውስጥ ሆና ፈጣሪዋን እንደሚያተርፋት የምትጸልይበት መንገድ በጣም ልዩና የተለየ ነበር። በመሆኑም እንግዲህ የዛሬውም ደግሞ በዛው ልክ እንደምታውቁት በቃ ከሞት አፋፍ ላይ አድኗት ከሞት አፋፍ ላይ ወጣለች። ከሞት አፋፍ ብትወጣም እስካሁን ድረስ እየተከታተላት ይገኛል። አሁን ደግሞ በእግዚአብሔር ቸርነት አምልጣ እዚህ ትገኛለች። ግን አሁንም አላመለጠችም። እስካለችበት ድረስ በመግባት እስከ ጎድጓዳቸውን በማፈላለግ ልጆቹንም በማስጨነቅ ያለቻቸውንም አብራቸው የምትሰራ ጓደኛቸውን እንግዲህ የግሌን በመውሰድ እነሱም በራብ እየተቀጡና እየተንከራተቱ ይገኛሉ። ይሄንንም ደግሞ እንግዲህ ለላ ማለት የሚችሉትን ነገር ሁሉ እያደረጉ ነው የሚገኙት። እና ቤተሰቦቻችን እንግዲህ ዝና እንደምታውቁት ነፍሰ በላ ሰው ገዳይ አረመኔ ጨካኝ ሰው ነው። በመሆኑም ትትና እንግዲህ ከሷ አመልጣለሁኝ ብላ በእግዚአብሔር ቸርነት ራሷን እየተራወጠች ትገኛለች። በዚህ መካከልም ሊረዳት ፈቃደኛ የሆነው ወይም ከመንገድ ጋር አንስቶ ወደ ቤቱ ያስጠጋት አብርሽ በጣም በሚችለው መልኩ እየተንከባከባት ይገኛል። ግን ደግሞ ጓደኞቹ እሱ ጋር ያሉት አብረውት ያሉት ጓደኞቹ ያን ያክል ደስተኛና ፈቃደኛ አይደሉም። ግን ቢሆንም እስከሚችሉ ድረስ እየሞከረ ይገኛል። አብርሽ በዛ ልክ ቢሞክርም መሳይ የተባለው ጓደኛው ደግሞ በዝና በገንዘብ ተደራድሮ ሁለታቸውንም አሳልፎ ለመስጠት የሚችለውን ነገር እያደረገ ነው። እንግዲህ ምግብ እየሰራ መስሎ ኩሽና ተቀምጦ በሚገርም ሁኔታ እንደምታውቁት በጣም እያሰቃየ በጣም እንትን እያለ ያለችው ልጅ እየተሰቃየች ያለችው ልጅ እንደዚህ ሆና ነው አሁን ወደ ላይ ወጣች፣ አሁን ወረደች፣ እንደዛ አድርጋ ነው ደርሳችሁባታል እያለ እንግዲህ መልእክት እያመላለሰ ይገኛል። በዚህም ዝና እንግዲህ ብር ሰጣለሁኝ እያለ
አለው ምን ደረሱ ከምን ሆነ ከምን ወጣ ከምን ወረደ እያለ እየተከታተለ ነው የሚገኘው። በዚህ መካከልም እንግዲህ ትትና እኔ እንግዲህ በቃኝ ደከመኝ ከዛ ወጣሁ ብዬ ፈጣሪና መስኪኝ ሳልጨርስ ደሞ ሌላ መከራ ታዲያ ካሁን በኋላ ወዴት ሄዳለሁኝ በቃኝ እንግዲህ ሞተስ ቢሆን አንዴ ነው እንጂ ሁለቴ አልሞት እያለች ነው። ትትና ተስፋ መቁረጧ እንዳለ ሆኖ አሁንም ግን እየተፋገመች ትገኛለች። መጨረሻ ድረስም እንግዲህ ከዝና እንደምታመልጥና አላማዋ እንደሚሳካ ያሰበችው እንደሚሳካላት አንጠራጠርም። እና ውድ ቤተሰቦቻችን እናንተስ ሐሳብ አስተያየታችሁን አስቀምጡልን። ዝና እያባረራት ነው የሚገኘው ይይዛት ይሆን? ልጆቹም እንግዲህ እየተጨነቁ ነው። በተለይ መሳይ ገንዘብ ይሰጠኛል በማለት ጓግቶ እንግዲህ የሚችለውን አድርጎ አሳልፎ ለመስጠት እየሞከረ ይገኛል። ይሳካለት ይሆን? በሱ በቀጣይ ክፍል የምናየው ይሆናል። ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉ። ሁሌም ወዳችሁ ለሰምታ አመሰግናለሁ። መልካም ጊዜ። ባይ ባይ።